ለምደውለው አካላለ መደውል ፈልጋለሁ መደውል ፈልጋለሁ ወጪ ያዟት በቃ ኖርማል ገላችሁን ሳጥባችሁ ምናምን ሰላም በቃ ንጹህ የሆነ ልጅ ሳምንት ድጋሚ ሳይ እዚህ ጋር ተሰፍቶ ያለው እዚህ ያሉት ልጆች አንዳንድ ነገር ከበር ለማድረግ ብዙ ነገር ምንም ያስፈልጋል ስንሰጥህ ግን ያው በፈረንጆች ስለሆነ ያው ስንሰጥህ ከዛሬ እንደዛ ስለሆነ በዶላር ነው እኛ ሳምንትም ሊሆን ይችላል እንደ 3 ቀንም ሊሆን ይችላል አሉ ብለን ስናይ እልም ይላሉ ጧት ብድግ ስንል ደግሞ አንድ ህፃንም አናገኝም በሰና ስርዓት ታዋርኛለሽ እየሰማሽኝ ነው አይደል በቤቴ ገብታችሁ በሰና ስርዓት ታዋርኛለሽ ሌላ ነገርስ ባከችኝ ጥሩ ነው ስለዚህ ምን ያልከኝ ነው እኔም እኮ እንደዛ ነው ያልኩሽ ያለሁት ማስረጃዎች ያስፈልጋል ልጁ ብቻውን ተነሳ ስላስገባሽ ማስጣት ምቼ አይመስልም ነገሮችን አውርተን እንጨርስ በቃ ውጣልኝ በቃ ለምንድን ነው የምንወጣው በቃ ወይኔ ሊያሰብዱኝ ነው ወይኔ ሰላም ቤተሰቦቻችን እንዴት ናችሁ ቢኒያም ነኝ ዛሬ ደግሞ ከአንድ እህታችን ጋር ተመልሰን ተገናኝተናል ያው እንደተለመደው ሰብስክራይብ እንዲሁም ደግሞ ይጠቅማችኋል እናንተ መልካም ነው የምትሉትን ኮሜንት እየጻፋችሁ ቪዲዮአችንን ጀምሩት እንዲሁም ደግሞ ለወዳጅ ለዘመዶ ሼር ማድረግ እንዳትረሱ ከአንድ እህታችን ጋር ተገናኝተናል አንዳንድ ነገሮችን በስልክ አውርተናል ያው ደግሞ በአካል ተገናኝቶ ነገሮችን በደንብ ማጣራት በደንብ መመርመር አሪፍ ነው ብለን ስላሰብን ከእህታችን ጋር ተገናኝተናል ቤትም ሆና ጥቆሞን ለመስጠት ስላልተመቻት ውጪ አካባቢ ላይ ተገናኘ ነው አንዳንድ ነገሮችን ደግሞ በስፋት ከሷ ከራሷ የምንሰማው ይሆናል ሰላምታችን ሰላም ነው አለን አንዳንድ ነገሮችን ነግረሽኛል ስልክ እንዳወራ ነው ግን ደግሞ በሰፊና በጥልቀት ማወቅ ስላለብን ነው እንድንገናኝ የፈለኩት በደንብ ነገሮችን እንድታብራሪልኝ ስለፈለኩኝ ግልጽም ስላልሆነልኝ በስልክ ለዛ ነው የተገናኘነው ስምሽን ማን ልበል ስሜ ማዛ ይባላል እሺ ማዛ እንዴት ነበር የተፈጠረው እስኪ ነገሮችን በደንብ ንገሪኝ የተፈጠረው በጣም ከባድ ነገር ነው ያው ማለት ደውዬልህ ያለውን ነገር ያለው ከዚህ በፊት የተከሰተው ነገር ግን የእናንተ ሚዲያ በጣም ስለምከታተል እየተቸገረውን ስለምትረዱ ብዙ ነገር ስለምታጋለጡ ያለው ነገር አይቼ ይሄ ነገር ላንተ ጥቆማ ለማድረስ ነው የመጣሁት እሺ እና አሁንም ቢሆን ወደ ሱቅ ተልኪ ነው መንገድ ላይ ተገናኝቼ ይሄ ነገር ጥቆማው ለመስጠት እንትን ያልኩት ነግረሽኛል እና በጣም እንደው ለማመን የሚከብድ ነገር ነው ስነግርህና በጣም ከባድ ነው እኔ እንጃ በጣም ከባድ ነው እና ምን አለ መሰለህ ወይዘሮ ገነት ትባላለች የኔ ቀጣሪ ናት እኔ እሷ ቤት ሰራተኛ ሆኜ ነው በጣም ብዙ አመት ከ7 አመት በላይ ነው እሷ ቤት ሳገለግል የነበረው እና ያው እንደማንኛውም ሰው እሰራለሁ አርግ የምባለው ነገር አደርጋለሁ እሰራለሁ በቃ ብዙ ነገር አደርጋለሁ 7 አመት ማለት እንግዲህ ቀላል ነገር አይደለም እና በጣም አሁን ከማየው ነገር ላይ ትንሽ የሆነ ወዝገብ ያልኩበት ነገር ስላለ የማየው ነገርም ያው ማለት በጣም ከባድ ነገር ስላለ የእናንተ ሚዲያ ደግሞ ብዙ ጊዜ ስለምከታተል ለእናንተ ለመናገር ነው የፈለኩት ወደዚህ ነው እንትን ያልኩት አንተንም አስጨንቄ ደውዬ እዚህ ድረስ ስለመምጣት አመሰግናለሁ መጀመሪያ ችግር የለውም ያው እኛም ይሄንን ለዚህ ዓላማ ነው እኛም የሚቆም ነውና እንግዲህ እስከምንችለው ያቅማችን እስከፈቀደው ድረስ ነገሮችን ለመመርመር ነገሮችን ለመከታተል እንሞክራለን ዋናው የሰው ልጅ አይጎዳ ነገሮች ሰላም ይሁኑ እንጂ የኛ ስራችን ነው ትክክለኛና እኔ ማለት ሴቲቷ ለኔ በጣም መልካም ናት በጣም ከማንም የተሻለ ገንዘብ ትከፍለኛለች በዛ እየሰራው ነው ቤተሰቦቼን ማስተዳደራቸው እናት አባት አለኝ ምስኪን የክፍለ ሀገር ልጅ ነኝ ያው እንደማንኛውም አዲስ አበባ ስትገባ መጀመሪያ ሰራተኛነት ተቀጥራ ነው ከዛ በኋላ የምታርገው አይደለ እና 7 አመት ሙሉ እሷ ጋር ነኝ ያለው በደና ነገር ትከፍለኛለች ብዙ ገንዘብ ትከፍለኛለች ሴቲቷ ባለሀብት ናት ለቤተሰቦቼም እልካለሁ ግን አሁን ትንሽ ግር ያለኝ ነገር ላንተ ለመናገር እንት የፈለኩት ነገር በቃ አሁን ያየሁት ነገር ማመን ያቃቴ ነው በጣም ብዙ ህጻናት አሉ ከብዙ ህጻናት ላይ እኔም እንከባከባቸዋለሁ ማለት ያው እንደማንኛውም ይሄን እንደዚህ ምግብ ማበስልላችሁ እኔ ነኝ ምግብ ሰጣለሁ ልብስም እንትን ምለው እኔ ነኝ ብዙ ነገር አደርጋለሁ እና ግን የሚገርም ነገር በቃ ሳይ ያው ክፍሌ የተለያየ ነው ብያለሁና ከክፍሌ ላይ ለሊት ላይ በጣም በሚገርም ሁኔታ አንዳንዶቹ ህፃናቹ ያለቅሳሉ
አንዳንዶቹ ደግሞ የሆነ በቃ የሆነ የሚንጫጫ ነገር የለም የህፃናት ብዛት እንዳለ ነገር ያለውና ብዙ ጊዜ ቢያንስ ሌሊት አካባቢ ነው ጥቁር መኪና እንደሚቆም አያለ አንዴ እሱን በመናገሽ ብትለኝ አጋጣሚ ለሽን ተነስቼ አጋጣሚ ወጣ ብዬ ገብሴ ጥቁር መኪና እንደቆመ አያለ። እሺ ማለት ማደጎ ቤት ነው ወይስ ምን አይነት ቤት ነው? አዎ እንግዲህ ማደጎ በለው ያው ማለት እንደማንኛውም እንደማደጎ እንደምትቀበልማ የነገርኩ እኮ ነው። ግን ያው ግር ያለ ነገር ማለት ላንተ ያለው ነገር ለመናገር እኮ የመጣሁት ምክንያቱም ማደጎ ቢሆን ነው ማለት እንዴት እንደዛ ሊሆን ይችላል? እኔ ግራ ገባኝ። ማደጎ ቢሆን ቤተሰብ እንኳን ሲመጣ የልጆቹ እንኳን ቤተሰብ እንኳን ሲመጣ አብዛኛው ይመጣሉ። የሚገርም ነገር ግን እያሉ ልጆቹ ምን እንደምል ተጠቃለ ወይ ትምሬት ሄዱ ትላለች ወይ ደግሞ ተኝተዋል ምናምን ትላለች። ግን ምንድነው አልተኙም ልጆቹ የሉም ወይ ደግሞ ውጭ ልካቸዋለች ገባከር። ስለዚህ ያለው ነገር ነው ግራ ገባኝ። እሺ ወደ ውጭ እንደምትልክ ይታወቃል። አሁን ወላጆች ምናምን ያውቃሉ ወደ ውጭ ልጆቻቸው እንደሚላክ? ያው እንደማንኛውም ማደጎ ቤት ኩስሰጥ ያው ወደ ውጭ እንደሚሄዱ አንዳንድ እንደው በስንት አንድ እንደዚህ ድል ከደረሰክ በማደጎ ቤት ስታርክ ወደ ውጭ እንደምትሄድ ማንኛውም እኛም እናውቃለን። ግን ይሄ ነገር ግን ቤተሰብ እንትን ሲል እሷ ሳትልካቸው ምን ሳትላቸው ውጭ ናቸው። ለምን እንደምትዋሸው አሁን ቤት እያሉ የሉም ትላለች። እሺ ለምን አሁን እነዛ ነገሮች ለምን እንደሆነ አንቺ ታውቂያለሽ? ለምን እንደምትዋሽ እነሱ እንዳይገናኙ ፈልጋ ነው ወይስ በምን ምክንያት ነው እንደዛ የምትለው? እሱ ልነግርህ ነው አሁን የመጣሁት። አሁን ለመሰለክ እኔ እንደነገርኩ በቃ ሌሊት ላይ በጣም የልጆቹ ወይ ያልቅሳሉ ወይ ይጮሃሉ ወይ ምናምን በቃ በጣም የሆነ የሰቀቀን ነገር ድምጽ ሰማለሁ። ሌሊት የት እንደሚሄዱ አጠቃላይ ልጆቹ አይታወቅም። በቃ ሌሊት ላይ ነው በቃ ልጆቹ ጠዋት ስንነሳ ልጆቹ የሉም። ሁሌ ነው ወይስ በሳምንት አንዴ ወይ በ15 ቀን ወይ ሊሆን ይችላል ወይ በሳምንት ወይ ደግሞ በቃ በተለያየ ነገር ነው። እና እንደነገርኩ በጣም ደግሞ የሚያሳዝን ነገር በጣም አንጀቴን የሚበላኝ እንቅልፍ ያጣሁበት ነገር ቢኖር በጣም ልጅ የምንከባከበው ነበር አንድ ልጅ እና እሱ ልጅ የት እንዳደረገችው የሚገርም ነገር ምክንያቱም ማደጎ ብላ ተቀበላለች አይደለ? ከኔ ጋር በጣም ነው የሚቀራረበው ልጁ እና በጣም ነው የሚቀራረበው እንደ እናት ነው እንትን ብለው አንዳንዴ የሚገርም ነገር ከኔ ጋር ራሱ ምግብ ተደብቆ አበለዋለሁ ልብሱ ምናምን ትነላለው እና እሱ ልጅ አብዛኛው ሆነ የት እንዳለ ነገር አላውቅም። በቃ አሁን ግራ የገባኝ ነገር የት እንዳለ በእርግጠኝነት አልጠየቅሻትም? እሱ እንዴ በደንብ ነው የምጠይቃት። የሚገርም ነገር እንግዲህ 7 ዓመት እዛ ቤት መስራት ቀላል ነገር አይደለም። አዎ እሱ ብዙ ነው። እና ወይዘሮ ገነት እንደው ያ ልጅ የት ሄዶ ነው እንደው የምንከባከበው ምናምን ዝበይ አፈሽ ስራሽን ስሪ ምን አገባሽ አንቺ ቤተሰብ ነሽ። ቤተሰቦቹም እንደዚህ አላስጨነቁኝም አንቺ ምን አገባሽ ነው የማለት ነገር አለ። በተደጋጋሚ እጠይቃታለሁ የሆነ ዛሬም በነገታም የሆነ ነገር እያደረኩኝ እጠይቃታለሁ። ግን ምላሿ ይሄ ነው ምን አገባሽ አፈሽ ስራሽን ስሪ ትለኛለች። ከዛ ምን አየሁ መሰለህ የሚገርም ነገር ያው እዛ ቤት ውስጥ ብዙ ሰራተኛ አለ። እኔ ያው ምግብ አብሳይ ነኝ። አንዳንዴ ሲጎል ምን ሲል በዛ ተካካለሁ እና ያው እንደማንኛውም ሰው እኔ ከክፍለ ሀገር ነው የመጣሁት። ይሄንን ስሪ ስባል አልመርጥም እሰራለሁ። ያው እንደነገርኩ ብዙ ገንዘብ ትከፍለኛለች ብያለሁ። ስለዚህ ያን ለማድረግ አንዷ ሰራተኛ ስትሄድ እኔ ነው የምተካው። የሚገርም እኮ ሰራተኛ ራሱ አይቆይላትም። አንድ ሰራተኛ መጣል ሳምንትም ወይ 15 ቀን ቆይቶ ታባራቸዋለች። ያን ነገር ምን እንደሆነ ግን አላውቅም። ምክንያቱም አንቺ ብቻ ነሽ እዛ ቤት በደንብ የቆየሽው። 7 ዓመት ቀላል ነገር አይደለም። እዛ ቤት የቆየሁት እኔ ነኝ። ለምን ነው ሰራተኛ የምትቀያይረው? እኔ እሱን አላውቅም። በቃ ማለት ሚስጥሩን ላቅ አልቻልኩም። ግን እኔ በቃ በራሴ ነገር ያየሁት ነገር የሚገርም ህጻናት ነው። አሁን ለምሳሌ የሚንከባከቧቸው ገላ የሚያጥቧቸው የተለያዩ ሰዎች አሉ። በጣም የሚገርም ነገር በቃ ኖርማል ገላቸውን ሳጥባቸው ምናምን ሰላም በቃ ንጹህ የሆነ ልጅ ሳምንት ድጋሚ ሳይ እዚህ ጋር ተሰፍቶ ያለው ህፃናት ነው የምነግርህ። ከዛ ይሄ ነገር ምንድነው ስላት አርፈሽ ስራሽን ስሪ ምን የሚያገባሽ ነገር አለ ስራሽን አሰሪም እንዴ ትለኛለች። እና ይሄ ነገር በቃ እኔ ግራ ገብቶኝ ነው በቃ ማለት ለአንተ ጥቆማ ለማድረስ በቃ ግራ ገብቶኝ ነው። አሁን ራሱ ስትልከኝ ነው ውጭ አንተን አግኝቼክ በስልክ ምንን አክብረ ድረስ እዚህ ድረስ መተክ የኔ ነገር እንትን ለማለት እና ጭንቅላቴ በቃ እንቅልፍ አጣው በቃ ተሰቃየው። በእውነቱ ግራ የሚያጋባ ነገር ነው። አሁን ጤነኛ የነበሩ ልጆች ሳምንት ምናምን ከቆዩ በኋላ ሰውነታቸው ሌላ ጠባሳ ማየት የሚያሳስብና ግራ የሚያጋባ ነገር ነው። ግን ደግሞ ምናልባት ህመም ያለባቸው ልጆች ለማሳከም ብላ ወይም ደግሞ ከቤተሰባቸው የተለየ ኬዝ ያላቸው በሕክምና ምክንያት ምናምን ሊሆን ይችላል። ምናልባት እንደዛ ነው ነው ወይስ ድግጋሚ ነው እንደዚህ አይነት ነገሮች ላይ አልተረዳኸኝም እንዴ? ማለት እኔ ማንም አንተንም ዋሽቼ ወይ ደግሞ እሷን ጠልቼ እንዳይመስልክ። መቼም እኔ ያው እንደው ህጻናት ላይ እንደዚህ ነገር ሲከሰት እኮ በጣም ከባድ ነው እንጂ ህመም እኮ ቢሆን ኑሮ ቢያንስ እናያቸዋለን እኮ ምን ነገር ህመም እንኳን ቢሆን ቢያንስ እንኳን ሲያማቸው ወይ ነገር ሲል እንግዲህ ቀርቤት አለኝ ብያለሁ ቢያንስ የሆነ ነገር ለዚህ ጻል ልጅ የሆነ ነገር አድርጌ ምናምን ባባያለሁ። እየተጫወቱ እኮ ነው
እየተጫወቱ ምን እያሉ ነው። ከዛ በኋላ እኔ እንደውም በምን ቅስፈት እንደዛ እንደምታረጋቸውም እግዚአብሔር ያውቅ። የሚገርም ነገር አመማቸው የሚባል ነገር አይሰማም በመሃል እንደዛ ወይ እየነገርኩ ወይ አመማቸው አይደለም አመማቸው ምንም ልጆቹ እኮ ይቦርቃሉ ይጫወታሉ እንደማንኛውም ህጻናት። ግን አጋጣሚ ገላቸውን በተለያየ ህጻናት ላይ ሳይ ወይ እዚህ ወደ ጎናቸው ላይ የሚገርም ነገር በቃ ወይ እንደዚህ በቃ የተለያየ ነገር በቃ የሚገርም እኮ ጭራሽ ተሰፍቶ እኮ ነው የምነግርህ። ህመም እኮ አይደለም የመሰፋት ደረጃው እኮ ቢያንስ ህክምና ምናምን ደርሶ ነው አይደለም እንደዚህ ነው። እኔ ግን በማጥብበት ሰዓት ነው የሚለው በማጥብበት ሰዓት ስፌታ ያለው እና ያ ነገር እኔ ግራ ገብቶኝ ነው እንደማንኛውም እሱንም እጠይቃታለሁ። ዝም አይደለም ወይዘሮ ገነት ይሄ ልጅ ባለፈው ሳጥቦ እንደዚህ ነበር አሁን እንዴት ነው ስል ምላሿ በጣም ቁጣ ነው። ትቆጣኛለች በቃ የሆነ መሳደብ መገላመጥ ማለት አይደለ ያው መቼም ዝቅና የሚገርመው እንደነገርኩ ብዙ ገንዘብ ነው የሚከፈለኝ ግን ግራ ገባኝ በቃ የጻ ልጅ ሰቀቆን እኔ ምን ያክል እድሜ ላይ ይሆናል አሁን እዛ ቤት የሚመጡት ህጻናቶች ከምን ያክል እስከ ምን ያክል ማክሲመም እድሜያቸው ያው ግምት ነው የምነግርህ ማለት ያው የሚቆዩበትን አይደለም የልጆቹ እድሜ እኮ ገባኝ። አሁን ለምሳሌ ማደጎ ቤት ስትል እኮ ያው ግምታቸውን ነው እንጂ የምታውቀው የትክክለኛ እድሜ አላውቅም። 1 ዓመትም ሊሆን ይችላሉ እስከ 4 እስከ 5 ያው አንዳንዴ ፊዚካላቸውም ከፍዝቅ ባለ ሰዓት የኔ ግምት ነው የምነግርህ። አንድ ልጅ ከመጣ በኋላስ ብዙ ጊዜ ይቆያል? አሁን ህጻን ልጅ በማደጎ እሷ ከተቀበለች በኋላ ብዙ ጊዜ ታቆየዋለች እሷ ጋር ወይ ብዙ ጊዜ እኛ ሳምንትም ሊሆን ይችላል እንደ 3 ቀንም ሊሆን ይችላል አሉ ብለን ስናይ እልም ይላሉ። ጧት ብድግ ስንል ደግሞ አንድ ህጻንም አናገኝም። የሚቆዩም ወር የሚቆዩ አሉ ሳምንት የሚቆዩ ነገር ያለው ብዙ ጊዜ አሉ። ግን ምንድነው አብረን በሰላምተኛ ደህና ደሩ ብለን ተኝተን ልጆችም እንደተኙ እያየን ልክ ማታ ላይ ሰቀቀ ነገር እንሰማለን ማለት እኔ መውጣት ስለማልችል ነገር ያለው አንድ ብቻ ነው መኪናውን አየሁት ያልኩ። ከዛ በኋላ ግን መውጣት ስለማልችል የመኪና ድምጽ እሰማለሁ። እስኪ ስለሱ እንትን አስረጅኝ። በምን አይነት ሰዓት ነው የሚመጣው? አሁን መኪና ያልሽኝ የመኪና መጥቶ ምንድነው የሚያደርገው? ከዛ በስንት ሰዓት ምን አይነት ሰዓት ላይ ነው የሚመጣው? ወይ 8 ሰዓት ወይ 9 ሰዓት ከሌሊቱ ለሊት ወይ ቀንማ ጥሩ ነበር ሰው እስከዛሬ ድረስ እንዲላታል ለሊት ነው እንጂ ወይ 8 ሰዓት ወይ 9 ሰዓት ሊሆን ይችላል። እና ግን ያንን ተነስቼ ባይ እፈራለሁ ምክንያቱም ለራሴ ለህይወቴ ስለምፈራ ነው ነገር። ግን ህጻናት እያለቀሱ ነው በጣም ይንጫጫሉ። ሌላ ሰዎችስ ይኖራሉ? እሷ ብቻዋንማ አታደርግም። ያው ሹፌርም አለ ያው ረዳት እንዳልኩ ነገር እጃቸው የሚኖርበትም ሊኖር ይችላል። እኔ ያንን ነገር እኮ ለእናንተ ለማካፈል ነው የመጣሁት። ይህን ነገር እናንተ ደግሞ አይታችሁ እናንተ እኔ ጥቆማ እኔን ካደረስኩላችሁ አንተ ደግሞ ያንን ነገር እንድታጣራ ነው የመጣሁት። ምክንያቱም የውላ ህጻን ልጅ ወዴት ሊሄድ ይችላል ሌሊት ላይ አንተ ራሱ ስትገምት የውላ ህጻን ልጅ ወዴት ሊሄድ ይችላል? አሁን ግራ ይገባኝ። በዛ ላይ ማታ ህጻን አለ ጠዋት ስንነሳ ህጻኖች የሉ ያው እንደማንኛውም ይሄዳሉ ምንም ተብሎ አይነገራችሁ ለእናንተ እሱ ማለት ይነገረናል። ግን ያው ሹክሹክ አለ አይደል ለሰራተኛ ሲሄዱ እንደዚህ የሚባል ነገር ያ ነገር ስላለ ሌሊት ይሄዳሉ ጠዋት ደግሞ ባዶ ነው። እንደሚገርም ነገር እኮ አሁን በአጋጣሚ ራሱ ሄደ ቤት ብታይ አንድ ህጻን ልጅ አታገኝም። አሁን ዛሬ እንደ ድል ሆኖ እኔ ወደ አንተ አጋጣሚ ሱቅ ላክ ብዬ ስመጣ የሉም። ምክንያቱም ሌሊት ሄደዋል ህጻናቶቹ። አሁን ሄደ እንትን ብትል አንድ ህጻን ቤት ውስጥ ነገር አታገኝም። እስኪ ነገሮችን በስፋትኛም ለማጣራት እንሞክራለን። አንቺ ምን ያልሽን ነገር መልካም ነገር ነው። እስኪ አንድ ጥያቄ ልጠይቅሽ። እንትን ወላጆች ሲመጡ እንትን የምትለው ነው ቤት እያሉ የለም ምናምን የምትለው ነገር አለ ብለሽኛል። እንዴት ነው ወላጆች ሰብሰብ ብለው የመጠየቅ እንዲሁም ከእሷ ጋር አተካራ ውስጥ የመግጠም ልጅ የኔ ታረግሻት ምናምን የሚባል ነገር ተፈጥሮ ያውቃል? ያው ማለት የማደጎ ልጅ ስሰጥ ያው እንደማንኛውም እንደው እንትን ስል አብዛኛው ወላጆች አይተዋወቁም። አሁን አንደኛው ጠዋት ከመጣች አንደኛው ከሰዓት ምናምን ልትመጣ ትችላለች። እኛም የምንሰማው ነገር ነው እንደነገርኩ። እና ብዙ ጊዜ አሁን በዛ መሀል ውሸት ነው የምትናገረው ወይስ ትክክለኛው ነገር? ውሸት ነው። አሁን ለምሳሌ ሌሊት የሚሄድ ህጻናት ካለ አጋጣሚ ቃል ሊኖር እኮ ይችላል ያ ልጅ ግን የለም። ምክንያቱም ትምህርት ቤት ሄደዋል ተኝቷል የመሳሰለ ነገር ነው የምታቀርብላቸው። ዳይሬክት እንዲገናኙ አትፈልግም ማለት ነው። ከማንም ጋር እንዲቀራረቡ ከህጻናት እንዲተያዩ እና ግቢ ስም አታስገባም ከውጭ ነው የምትመልሰው። ስለዚህ እኔ ያን ነገር እኮ ነው በቃ እኔ ማለት ውስጤ ማለት እንዴት አንድ ህጻን ልጅ ቤት ውስጥ እያለ ቤት ውስጥ ተኝቶ እያየን ወላጅ መጥቶ ለማየት ሲፈልግ ለማየት እንትን ሲላት ሌላ ምላሽ ነው የምትሰጠው። ወይ ትምህርት ቤት ሄዷል ትላለች ወይ ደግሞ የለም በቃ እንደዚህ የሆነ በቃ አላርለ የማይመስል ነገር እንደዛ ነው። ልክ ያ ነገር እንደውም በምሰማበት ሰዓት ሌሊት ላይ ወደ ነው የምታስወግዳቸው።
በቃ የለም ጧት ላይ ስንነሳ የሉም ያ ልጆች ያንን በርግጥ አተከና ለምን ለአንዱ ለወላጅ ለምን አልተናገርሽም ልትለኝ ትችላለህ ግን ያንን ለመናገር ህይወቴን እፈራለሁ ምክንያቱም እኔስ አሁንም ራሱ ላንተ ምነግርህ እንደው አደራሃን ነው የእውነት አደራሃን እኔ እፈራለሁ ምክንያቱም ለኔ በህይወቴ አንድ ነገር እንዳታደርስብኝ ብዬም እፈራለሁ ችግር የለም አሁን ምናልባት እንዳልሽን ነገሮች እውነቱ ነው ቢሆን ወይም ደግሞ ወደ መጥፎ ደረጃ እየሄዱ ቢሆን ወይም የተለየ ነገር ካለ እኛ ነገሮችን አጣርተን የምንደርስበት ይሆናል ብዙ ችግሮችን ፈተናል ከዚህም በላይ ይሄም አስከፊ ነገር ነው ምናልባት አንቺ እንዳልሽው እንዳሰብሽው ነገሮች እየሆኑ ከሆነ ነገሮችን እኛም በስፋት በጥልቀት እንከታተላለን ስላንቺ ደህንነት የሚያሳስብሽ ነገር አይደለም እኛ አለን የተለያዩ ሽፋኖችን እናደርግልሻለን የነገርሽን ነገር ሌላ ምገዛ የሚያስፈልገን ነው አሁን አንቺ በቃል እንደነገርሽን ቀጥታ ሄደን እንዲህ ተፈጥሯል እንዲህ ያደርገሻል ብንል መረጃ ማሸሽ ነው ለኛም የሚሆነው ስለዚህ አሁን ምን ያስፈልገናል በድምጽ የተደገፈ ነገር እንዲሁም ደግሞ ከተቻለ በቪዲዮ የተደገፈ በምስል የተደገፉ ነገሮች ያስፈልጉናል አንቺ እንዳወራሽን ያንቺም አንድ ነገር ሆኖ ማለት ስለዚህ ምን ታረጊልናለሽ መሰለሽ ትንሽ ካሜሮች አሉ ብዙ ጊዜ የማይታዩ ካሜሮች በጣም ጥቃቅን ካሜሮች ናቸው የሆነ ቦታ ላይ ደበቅ አድርገሽ እሷም እንዳታየው አይሆንም እንጀራ ልስራበት ደግሞ ጭራሽ ካሜራ እንደበት ይዘኝ ተቆራጣ ትድፋይ ነው ምትለው ትግደሬ ነው ምትለኝ አራተው እኔ በዚህ አልስማማ እንደው ይቺ ነገር ተዋት እኔ እንደ ቤተሰቦች ልርዳበት እንደው ለህሊናዬ እንቅልፍ ስላጣው እንደው ተጨናነኩ አልኩ እንጂ ጭራሽ ደህንነቴን ካሜራው ቁጭ አርጌ ጭራሽ ሴትይቷን ለቀርጬ ጉርት አርገኝ እንዴ ችግር የለውም አሁን እኛ ብዙ ጊዜ በእንደዚህ አይነት መፍራትሽ ይገባኛል ምክንያቱም ልክ ነሽ ብትያጂ በጣም እንትን ነገር ነው የሚሆነው ግን ደግሞ አሁን እኛ የምንሰጥሽ ካሜራ ቀጥታ ላይፍ እኛ እያየነው ነው አይደል ከሰጠንሽ ጀምሮ ስትንቀሳቀሽ የምትንቀሳቀሽያትን መንገድ በሙሉ እያየነው ነው የሚሆነው ስለዚህ ችግር አይግባሽ እኛም እዛው አካባቢ ነው የምንሆነው አሁን እዚሁ አካባቢ ነው ብለሽኛል ቤቱ አይደል እኛም እዚሁ አካባቢ ነው የምንሆነው እዚሁ አካባቢ እንሆናለን ቀጥታ የሆነ ችግር የሚፈጠርብሽ ከሆነ ብዙ ኃይሎቻችንን እንትን ብለን እንገባለን ግን ደግሞ እሷ ወጣ ባለችበት በማታየው ሰዓት ደበቅ ምክንያቱም የቪዲዮ ማስረጃ ያስፈልገናል ይልምጽ ያንንም ሁሉ አድርገን እኮ ላናገኝ እንችላለን ያላገኘን ደግሞ ወደ ሌላ እርምጃ እንሄዳለን እናገኛለን ማለት አይደለም ግን አንቺንም ችግር ውስጥ አይከትሽም እውነት ለመናገር እኛም አጠገቡሽ ነን የሆነ ችግር እንኳን መፈጥርብሽ ከሆነ ቀድመን እንደርሳለን እዛው አካባቢ ስለሆነ እርግጠኛ ከሆንክ እንደው ችግር የለም እንደው መቼም የልጆች አምላክ ራሳቸው ይጠብቁኛል ሐሳብ አይግባሽ ለሱ ከዛ ደበቅ አድርገሽ የሆነ ቦታ ላይ ታስቀምጫታለሽ እዛ እሷ የምታደርገው ነገር ካለ የተለየ ነገር ካለ እሱን እንይዛለን ከዛ በሚመች ሰዓት ደግሞ እሷ እንደወጣች ደበቅ አድርገሽ ይዘሽልን ትመጫለሽ ካሜራው እዚች ቦታ ነው የምንገናኘው እዚሁ አካባቢ ነው የምንሆነው ችግር የለውም እሱ እንደውም ለምን ዛሬ ተላከኝ ነገ ተላከኝ ስለማላቀው በላከችን ሰዓት እንደ ብድግ አድርጌ ይችላል እንደመጣ ብዬ ነው እኛም እንነግርሻለን አሁን የምንፈልገውን አይነት ትንሽ መረጃ ካገኛል ተደዋውለን የለ በቃ አምጪልኝ ወይም ደግሞ አምጪ ወልሻለሁ ወይም አንቺም ደግሞ ላምጣ ወይ ብለሽ ከደወልሽልኝ ችግር የለውም ይዘሽ እንትን ትያለሽ እና ያንን ካሜራ አስቀምጠሽ የሚሆነውን ነገር ደግሞ እናያለን ምናልባት የሆነ ፍንጭ እንዳልሽው ልናገኝ እንችላለን ካላገኘን ደግሞ ኃይላችንን አጠናክረን ወደ ቀጣይ እርምጃ ደግሞ እንሄዳለን እውነቱን እስከምናገኝ ድረስ እኛም ተስፋ አንቆርጥም ነገሮችን ለመፈለግ እንሞክራለን እኛም ብለሽ እኛን አክብረሽ እዚህ ስለመጣሽ እንዲሁም ደግሞ ለመገናኘት ስለወሰንሽም እናመሰግናለን እኛም አናሳፍርሽም ነገሮችን በደንብ አጣርተን ጥሩ መረጃ ላይ እንደምንደርስ ተስፋለን አሁን ካሜራውን ይዘከዋላ በቃ ካሜራውን ሰጥሽና እንትን እንላለን እኔም አመሰግናለሁ እሺ እኮ ነገርኩህ አይደል ወሰርክ ማልገባኝም አቤት ምን ማለት ነው ጤናማ ልጅ አይደል የወሰድከው ብሩ ላይ ነው እንዴ አሁን ታመሙ እንደዚህ ሆኖ የምትለኝ አልገባኝም ጤናማ የሆነ ልጅ ሰጥቼ ምን ማለት ነው አልገባኝም የትኛው እሱን ማን ተጠየቅ እንጂ ጤናማ ልጅ አይደል የሰጠው ሲጀመር አንተ ልጅ አለው ማለት ነው ደስ አላለኝም አልገባኝም እንዴ ምን ማለት ነው ምንድነው አልገባኝም ምን እያልክ ነው እሺ ይሄ ብር ላለመክፈል ነው እንጂ የምር ይሄ ታመውም አይደለም
እስከዛሬ ጤናማ የሆኑ ልጅ ምንም ነገር ያልሆኑ ምንድነው አንተ ከወሰድክ በኋላ ልጆቹ ታመዋል ልጆቹ ምናምን በእናት እኔ መበሳጨት አልፈልግም እየሰማኝ ነው አይደል መበሳጨት አልፈልግም አስከፈልኝ ነው ኧረ እባክህ እውነት እስኪ በፎቶ ላክልኝ የትኛው ልጅ የታመመው አልገባኝም አልክም አይደለ እና ብሩን አስገባ እንዴ ተነጋግረን ነው ሄድኩ አይደል እንዴ ከተነጋገረን በኋላ ምን ነገር አልገባኝም ምንድነው ታመሙ ምናምን ምን ልታደርግ ነው ሰርካቸው አንተ ሲጀመር ሐኪም ቤት መቼ እኮ ለምን ስትወስድ አይታቸዋል እንግዲህ የነቁ ልጆች ናቸው ምን ማለት ነው አልገባኝም ቁስላለሁ ምን አገባኝ ስለ ቁስሉ ታዲያ እዛ ጥለው ይሆናል ታዲያ ሚድ እንዴ እየደማኑ ነው ስለማይመለከተኝ እኮ ነገር የወሰድኩ የምትናገረው የወሰድካቸው እኔ ማውራት በጣም ነርቨስ እያደረከኝ ነው ጤናማ ልጆች ነው የሰጠው ሁሉንም ሰላም ብለህ ስማቸውን ተናግረው ምናምን በስርዓት አውርተህ አይደል እንዴ ሁሉንም አቅፋቸው ነበር በስርዓት ነው ልጆቹ የሚናገሩት እኮ እና ስለምን ደም ነው የምታወራው ደም ትለኛለህ ማታ ላይ ደም ወገ ምኑ ጋር ምን አቃለሽ ሲጫወት ወድቀ ይሆናል እዛው ጣጣህን ጨርሰ ራስ ጤና ማስከወሰድክ ድረስ ሲጫወት አይታል ነበርክ ጥላቸው ወጥተ ይሆናል እኔ ማን እንደሆንኩ አታውቅ እየሰማኝ ነው አይደል ኤርሚያስ እየሰማኝ ነው ኤርሚያስ ነው ያልከኝ ማን ያልከኝ እየሰማኝ ነው አይደል እኔ በትክክል ተነጋግረን ነው አይደል ልጆቹን ጤናማ ልጆች ነው የሰጠው እኔ እንድበሳጭ አታርግኝ እኔ ማን እንደሆንኩ አታውቅም ስለኛል ሌላ ታሪክ ውስጥ ባትገባ ይሻላል አይደለ እየሰማኸኝ ነው አንተ ዝም ብለህ ሰማ እየጮክ እኮ ነው ናሽ እንነጋገራለን ና ላናግርህ እንደው ፈልጋለሁ ያለ ብር ዝም እንዴ አይደለ ተነጋግረን ሄደን ዶላር ማስገባልሻለሁ ተነጋግረናል ልጆቹ ጤናማ ልጆች ነው የሰጠው አሁን እኮ በጣም እየጮክ ነው ጉሮሮ እንዴ ምንድነው እንደዚህ የሚያስጨው ደማተንም ስለምን ደመድማት ምን አገባኝ እኔ ጤናማ ልጆች ሰጠውን እዛ ጠላ ይሆናል እኮ በችግር የለም እንነጋገራለን አሁን እዚህ ሰዓት ደግሞ ታውቃለህ ደግሞ እኔ ጋር ያሉትን ሙሉ ለሙሉ ነው የሰጠው ታውቃለህ ስለዚህ አሁን ሌላ ነገሮች ስለምን ብዙ ስራ ሰራለሁ በሚተጋገለ ሰው እንደዚህ አይደረግም ለማንኛውም በቃ ለማን ገና በሰፊ በደንብ እናወራ አቋም እኮ ስለ ኩላችን ነገር ችግር የለም አሁን ችግር የለም ግን አንተ በዚህ ደረጃ እንደዚህ ሆኖ ብዙ ሌላ ታሪክ ነው ብዙ ስራ መስራት የሚችል ሰው ደግሞ ታውቃለህ ቤተሰቦቻቸው ምን እያልኩ እንዴት የተቀበልኩ እንዳመጣው ብቻ ብዙ ነገር ነግረኸኛል ብዙ ነገር ስለዚህ እንዴት ነው ማለት እስኪ ለማንኛውም እንነጋገር በስልክ ብዙ የት ልምጣ የት እሺ አሁን እንመጣለን ምንም ችግር የለም የት እዛው ላይ ነው እሺ እሺ እንግዲህ ቤተሰቦቻችን ያው ባልናት መሰረት ካሜራውን ውስጥ አስቀምጣ አሪፍ የሚባል መረጃን አግኝተን እሷን ማምጣታ ሰጣናለች አሪፍ በጣም እየፈራችና እየደነገጠች ስለነበረ እንደውም እንደዚህ አይነት ማስረጃ እናገኛለን ብዬ አላሰብኩም ነበር ቤቱንም ጠቁማናለች እዚህ ጋር አካባቢ ነው ወጣ ተመልሳ ገብታለች ብላናለች ደውለን አውርተናት አሁን ነው ብላን ነው ወደዛ የመጣ ነው ውስጥ እንግባና ደግሞ እስኪ የሚሆነው እናያለን አሪፍ የሚባል መረጃን ይዘናልኛም ውስጥ ገብተን ደግሞ ነገሮችን እናያለን ቤቱን እዚህ ነው ያለችን ምናልባት ሳትወጣ ምን ደርስባት ይመስለኛል ነኝ እንግዲህ
ችግር የለም። ምንድን ነው ነገሮችን አውርተን ብንቀመጥ ይሻላል። ሰላም ነው? እንዴት ነው ወይዘሮ ገነት? አለን። ስልክዎት ስላልሰራልን ነው ደውለን ነበረ። ስልክዎት ስላልሰራልን ነው ደውለን አላነሱልንም። ለዛ ነው እንትን ፈልገን ነበረ፣ ልጆችን ፈልገን ነበረ ለመውሰድ እና ስለሱ ጉዳይ ለማውራት ነው። ቤቱ ሳይጸዳ እንደዚህ ይዛችሁ ትገባለች። ችግር የለም እኛም በጊዜ መጣ። ሁልጊዜ በቃ አትሰሚ ማለት ቤቱ ሳይጸዳ። አሁን ነው ከውጭ የመጣሁት ሰው ጉዳይ ነበረ እንጂ ማውራው አሁን ገና ነው የገባሁት እንዳጋጣሚ እና ችግር የለም። ያው ምንድነው ደግሞ ምንድነው? ኦኬ ካሜራው ነው ያው ለኛ ብቻ ሳይሆን ውጪም እንትን የሚሉ ሰዎች ስላሉ እነሱ ናቸው ልከውን ወደዚህ የመጣ ነውና ለነሱ ማስረጃ እንዲሆን ነው። እና እንደዚህ ችግር የለም። ያኛው እኛም በጊዜ ስለመጣ እንደውልልዎትም እንትን የማያውቁትን ስልክ አያነሱም መሰለኝ እንትን አላሉልንም። እኔ ደግሞ ነበር አሁን ገና ነው የገባሁት እና ትንሽ ፀሐዩ ትንሽ አይደለ ያው ስለ አንዳንድ ነገሮች ለማውራት ነው። ትንሽ በዛ ያሉ ልጆች ነበረ የምንፈልገው እና እንደውም አሁን ካሉት ቢያሳዩን እዚህ መዳሉትም እንትኖች እኛን እንትን ላሉ ለላኩን ሰዎች ቢያሳዩልን ብለን ነበረና አንዳንድ በዛ ያሉ ልጆችን ነው አንዳንድ ሶስት እኔ እንኳን እዚህ ሀገር ውስጥ እንትን አይደለም በእርግጥ ወደ ውጭ ነው አብዛኛው። ግን እንዴት አንተ እንትን አለ ያው ያለው እንትን ላምን እንችላለን ምንድን ማለት የመጣበት እንዴት ነው ምንድነው እንደዚህ ልክ ነው። ታው እኛ እንግዲህ እርሶ በጣም ትልቅ ሰዎች ነውና ከትልልቅ ሰዎች ነው የሰማነው እንጂ እንዲሁ እኛም ዝም ብለን አንመጣም ነበረ። ከትልልቅ ሰዎች ከስራ ባልደረቦቻችን ምናምን ነው የሰማነው። ያው ልጆቹም እኛ ጋር በመሆናቸው ጥሩ ደረጃ ላይ ነው የሚደርሱት። ያው እኛ ሳይሆን ወደ ውጭ ነው እኛ እንትን የምንላቸው። ውጭ ያሉት ሰዎች ደግሞ ያው ሙሉ ነገሩን ያው ከማደጎ ለመውሰድ ብዙ ነገሮች ያስፈልጋሉ እንደምናውቀውና ያን ነገር አሟልታው ነው ወደኛ እኛን ሄዱና እናጉሩልን ብለው ይላኩን እና ደግሞ እስኪ ልጆቹ ካሉ በኋላ እንደ ልጆቹ እድሜ እንደ ልጆቹ ሁኔታ ደግሞ ነገሮች እናመቻቻለን ብለን ያሰብነውና የላኩንም ሰዎች ደግሞ ስለርሶ ሁሉም ነገር ማወቅ ይፈልጋሉ። ከምን ተነስተው እንደዚህ እንትን እንዳሉ ልጆቹ ጤነኛ ናቸው ጤናማ ናቸው ወይ ለኛ የሚያስረክቡ ልጆች በመንግስት ደረጃ ይታወቃሉ የመውሰዳችን ምናምን የሚለውን ነገር በሰፊ እርሶ እንድናናግሮት እንዲሁም ደግሞ ከተቻለ 5ም 6ም ከዛም በላይ ልጅ ነው መውሰድ የሚፈልጉት እና ስለነዛ ነገሮች ከኛ በላይ እርሶ በደንብ እውቀት አለዎት እና እሱን ነገር ለእነሱ እንዲያካፍሉት ነው ካሜራ የሚያዝ ነው። እና እስኪ አንዳንድ ነገሮችን እንደው ሰፋ አድርገው ቢነግሩን ከምን ተነስተው እንደጀመሩ ይሄንን እንትን ሲቀጥል እርሶ ጋር አሁን ያለው የልጅ መጠን ምን ያክል ነው እኛስ ምን ያክል እንድንወስድ ይፈቅዱልናል የሚለውን ነገር እንዲነግሩን ነው። ፕሮግራም ሳናደርግ በመምጣታችንም ይቅርታ ያው ደውለን ነበረ እና እስኪ አንዳንድ ነገሮችን ያጫውቱ። እኔ እንኳን ትንሽ ቤተሰብ በፊት ላይ ስራ ነበርና ግን አንዳንድ ነገሮች እንደዚህ ሳይ እንደዚህ በጎ አድራጎት ነገሮች ሳይ ችግረኛ ቤተሰብ ልጅ አለመማር ሲችል ለልጅ በጣም ችግር ላይ ሲሆን ሰው ቤተሰብ ማስተዳደር ሳይችል ሲቀር ልጆች ሲጎዱ ምናምን በጣም አዝናለሁ እና ያን ሳይ ለምን በራሴ የሆነ ነገር አላደርግም እኔ ጋር እስከተወሰነ ጊዜ እንዲማሩ እድገት እንዲያገኙ አደርግና ወደ ውጭ ነው አብዛኛው። ለምን ውጭ ሄደህ መኖር ማለት በጣም የማይገኝ ነው አይደል? በዛት ጥሩ ቻንስ እና እድል ነው። ስለዚህ ያን ነው ማመቻችላቸው ለልጆቹ ያን አመቻችላቸዋለሁ። እኔ ጋር ይመጣሉ ቤተሰቦቻቸው በቃ ምንም የሌላቸው 5 6 ልጅ በላይ ይወለዱ አሉ። ምሳ በልተው ምንም ነገር ማድረግ የማይችሉ ቤት ኪራይ የማይችሉ አሉ። የሚያሳዝኑና እነሱ ጋር ሄዳለሁ በየክፍለ ሀገሩ ዞራለሁ በየጫፍ ወጣለሁ። ከዛ ነው ማመጣቸው ለቤተሰቦቹ ደህና ነገር እንትን ላለሁኝ። ከዛ እኔ ጋር አምጥቼ እዚሁ ትምህርት ቤትም እዚሁ ሁሉ ነገር ያላቸው እዚህ እንትን እያሉ በጥሩ እንክብካቤ ነው እንትን የምላቸውና እንደ ቤተሰብ እንደ ራሴ ትልቅ ስራና ትልቅ እና ከቤተሰብ ነው ይሄን ነገር ሲጀምር ከመሬት ተነስቼ አይደለም ከቤተሰብ አንዳንድ ነገሮች
ቤተሰብ አባቴ ነፍሱን ይማረውና ይሄን ፍላጎቴን ያውቅ ስለነበረ አንዳንድ ነገሮች መደገፍ አለብኝ ነገር ብሎ አንዳንድ ነገሮች ድጋፍ አደረጉልኝ። በቃ ለልጆቹ ማረፊያ፣ ለልጆቹ አልጋ፣ ለልጆቹ ምናምን በቃ ብዙ ነገሮችን ከበር ያደረጉልኝ ቤተሰቦቼ ናቸው አይደለ? እና በእነሱ ድጋፍ ነው እዚህ የደረስኩት። ዝም ብሎ አይደለም፣ የሰው ልጅ ዝም ብሎ አይደለም እንደዚህ ሊሆን የሚችለው። ያው መልካምነት ነው። በጣም ትልቅ ነገር ነው። በጣም የብዙ ልጆች ህይወት መስተካከል እንደርሱ አይነት ያሉ ሰዎች መልካም ድጋፋቸውን ሲሰጡ ነው የብዙ ልጆች ህይወት እየተቀየረም እየተስተካከለም ያለውና መልካም ነገር ነው እያደረጉ ያሉት። እስኪ ይህንን ስራ ለምን ያህል ጊዜ ሰሩ? ያኔ ስራ የጀመርኩት 3 ዓመት ይሆነኛል። 4 ዓመት 3 ዓመት ቢሆነው ነው እንደዛ ነው። ግን በስራው በቃ ደስተኛ ነኝ። ለምን ደስተኛ የሆንኩበት ምክንያት በጎ ስራ መስራት ማለት እረፍት ነው። እኔ ምንም ይሄን ያልትን ብዬ አግኝቼ አይደለም። ግን ልጆቹ ትልቅ ደረጃ ሲደርሱ ወደ ውጭ ሄደው የራሳቸውን የሆነ ነገር በቃ ያደጋገር ሄደው መማር ሲችሉ ትልቅ ነገር አለ። እሱ እና ፈረንጆች ጋር ነው በአብዛኛው እንትን የሚገጥማቸው ደህና ማስተዳደር ይችላሉ ወይ ብዬ የማስባቸውን ብዙ ነገራቸውን አጣርቼ ነው የሚሰጣቸው። በቃ ይሄ ነው ያለው ነገር አንደኛ። ሁለተኛ ነገር ደግሞ ልጆቹ ሲሄዱ በቃ በእንባ ነው ማለት ትንሽም ቢሆኑ በየእድሜያቸው ነው። ምን ያክል ጊዜ ነው አሁን እርሱ እንዴት ነው የሚቀበሉት? መጀመሪያ ምን አይነት እድሜ ላይ ያለን ሰው ነው የሚቀበሉት? ከዛም በኋላ እርሱ ጋር ስንት ዓመት ነው የሚቆየው? ምንም ችግር የለም። ከአራስነት ጀምሮ እንቀበላለን አይደለ? ሞግዚቶች አሉኝ። አሁን ስትገባ ምግብ ውስጥ አላገኛችሁም? 2-3 ሞግዚቶች አሉን። ሞግዚቶች አሉ፣ ምግብ የሚያበስሉላቸው አሉ፣ ትምህርት ቤት ወስደው የሚያመጧቸው ባሶች ትራንስፖርት አገልግሎት የሚሰጧቸው አሉ። እሱ ነገር ሰዎች አሉ። በጣም ብዙ በስሬ ብዙ ሰራተኞች አሉ እና እነሱ ስላሉ ልክ ቤተሰቦቻቸው ጋር ሄዳለሁ። ጥቆማ ይሰጠኛል። ይሄ ሰው ምንም የለውም፣ ይሄኛው ሰው እንደዚህ ነው ተብዬ ጥቆማ ሲሰጠኝ እዛ ቦታ ሄድና ያችን ሴት አናግራለሁ። እናት የተባለችውን አባትን ፈቃደኛ ሲሆኑ ይዤ መጥቼ እነሱ የሆነ ነገር አድርጌ ለሚሰጡት ሰዎች ማለት ነው። ትልቅ ነገር ነው። የሆነ ነገር አድርጌ ይዤ መጥቼ ነው እንደዚህ እንትን ብለውና በየትኛውም እድሜ ክልል ቢሆን እኔ ይመቸኛል። ማለት ልጅ እስከሆነ ምንም በዚህ እድሜ ክልል ብለህ መቼም እንትን ልትለው አትችልም። 8 ዓመት ልጅ ቢሰጥህ አይ ድጋሜ 1 ዓመት ይሁን አትልም። እሱ ልክ ነው። በምን አይነት ጊዜስ ነው አሁን ወደ ውጭ የሚሄዱት? ወደ ውጭ የሚወጡት በምን አይነት እንትን ነው? እድሜያቸው ምን ያህል ላይ ሲሆን ነው? ምንም እድሜያቸው ትንሽ ከፍ ሲሉ እኔ ጋር ሆኖ ትንሽ እንትን ሲሉ ጠንከር ሲሉ፣ አንደኛ ጠንከር ሲሉ፣ ሁለተኛ ነገር ደግሞ ምንድነው ልልህ እዛ አሳዳጊዎቻቸው ሲፈልጓቸው በፎቶ እንትንላቸውና የሚፈልጓቸው ላይ እነሱን ይሄን ብለው ሲመርጡ ይሄ እልካለሁ ማለት ነው። ይሄም መልካም ነገር ነው። ጥሩ ስራ ነው እየሰሩ ያሉት። ግን ስመጣ ልጆች አላየሁም። አሁን ላይ የሚገርምሃል ከትንሽ ጊዜ በፊት ልክ ያለው ልጆችና ሄደዋልና በዛ ሁኔታ ነው ያለው። አሁን በቃ ያሳዝናል። እንደዚህ አንተ ጋር አኑሮ ማለት ብዙ ተላምደህ እንደዚህ እንትን ሲሉ ይቀር ይላል። እሱ ልክ ውስጤ ነው ትንሽ ይቀር ያለኝ። ያው የኛም ማመጣጥ ልጆችን ለመውሰድ ስለሆነ ይመጣሉ። ሳጣ ጊዜ ምን ነው ይመጣሉ። ምንም ችግር የለም። የምትፈልገውን መጠን ትነግረኛለህ፣ የምትፈልገውን እንትን ትነግረኛለህ። ይመጣሉ፣ ችግር የለም። እኛ ወጣ ብለን እንደዚህ ደግሞ የተቸገረ እኮ አለ። አሁን በዚህ ሰዓት ላይ የሆነ ነገር ቀምሶ እንትን ለማለት የማይችል ስንት እኮ አለ ምስኪን አይደለ? በምን ያክል አሁን ላይ እጅሽ ላይ ምንም አይነት ልጆች የሉም። አሁን እስከ መች ድረስ ነው አሁን እነዛ ልጆች ሊመጡ የሚችለው? ምንም ችግር የለም። አሁን ቢያንስ ለመቼ ነው የምትፈልገው? እኛማ ዛሬም ቢሆን ይዘን ብንሄድ ደስ ይለናል። ግን ደግሞ እስኪ ከሌሉ አሁን እኛ ዛሬ ይኖራሉ ብለን ነበር አመጣጣችንም። አንዳንድ ነገሮችን አውርተን የምንፈራረሙ የተለያዩ ነገሮች ይኖራሉ። መቼም ሁሉ ይኖራል አይደል? እንኳን ወደ ውጭ ነበር የምልከው። ለምን በል ለልጆቹ ለኑሮ ወደ ውጭ ነው ጥሩ አይደል? እሱማ እኛም እኮ እኛ እንትን እንልና ቀጥታ አሁን እነሱን እናንተ ጋር ማገናኘትም ስለማንችል ለራሳቸውም ደህንነት ስለሚጠነቀቁ እኛ እንቀበልና እዛኛ ከተቀበልን በኋላ ነው ከነዛ ጋር የምናገናኛቸው። ያንን ደግሞ ችግር የለም። ልጆቹ ደህንነት አሳስቦች እዚህ መሆን የማይፈልጉ ምናምን ከሆነ ስንፈራረም ወይም ልጆቹ ስንቀባበል ያኔ እንትን የምንለው ነገር ይሆናል። ወደ ውጭ ነው እኛም ቢሆን የምንልካቸው። ግን አሁን ላይ ደግሞ ልጅ የሉም አይነት ነገር አላየንም ሲገባ እና እስከመች ይመጣሉ? ቢገኝ 1 3 4 5 ቢሆን እንትን የለው
ችግር የለም። በቃ በዚህ 3 ቀን ውስጥ ያው እንግዲህ ልጆችን ውጪ ላይም ስላላየሁኝ እንደው ታገኛለሽ ወይ የሚለውን ነገር እንትን ችግር የለውም። አንተ የምትፈልገው መጠን ትነግረኛለህ። ይሄን ያህል ፈልጋለሁ ትለኛለህ፣ እኔ ያዘጋጅልሃለሁ። ይመጣሉ፣ አሁን ይመጣሉ። እንዳጋጣሚ እንትን ብሎ ነው እንጂ ይመጣሉ። ችግር የለም፣ ይዘጋጅልሃል። በዛ ላይም እንነጋገራለን። አንድ ነገሮች ላይ እንትን እንላለን፣ እንስማማለን። ከተስማማን እንትን ካለን ምንም ችግር የለም። ልጆቹ ይመጣሉ። በቃ እሺ። እኛም የምንፈልገው ልጆችን አግኝተን ያው እንዳንቺ እኛም ወደ ውጭ ነው እንትን የምንላቸው እና ግን ያው ስንሰጥህ ግን ሳልነግር ማለት የምፈልገው ነገር እዚህ ያሉትን ልጆች አንዳንድ ነገር ከበር ለማድረግ ብዙ ነገር መቼም ያስፈልጋል። ስንሰጥህ ግን ያው በፈረንጆች ስለሆነ ያው ስንሰጥህ ከዛሬ እንደዛ ስለሆነ በዶላር ነው አይደለ? ክፍያው ያለው ማለት ነው። ምክንያቱም እዚህ ጋር ያሉትን በምን እናስተዳድራለን? ከዛ ድህነት አውጥተን እኛ ጋር እስካደረግን እስካስተማርን ድረስ ከባድ ነው። ስለዚህ እንዴት ነው? በልጅ ዋጋ ነው ወይስ በአንድ ልጅ ዋጋ ነው ወይስ አንድ ሰው ሲወስድ የሆነ ነገር? በአንድ ልጅ አንተ 5 ነው የምትፈልገው? 5 ነው 4? እሺ 5 5 ልጅ ከሆነ በ5 ልጅ በዶላር ምንም ችግር የለም። ዶላር በዛ ነው እኛ እስከዛሬም አጠቃቀማችን። ስለዚህ ልጅ የሚወሰደው በብር ነው ማለት ነው። ብር ይሰጣል ምክንያቱም እንትን ለማለት ምን ነው አይ ምንም ስለ አሁን ቁጭ ብዬ ነው ልጆቹን እያስተዳደርኩ ያለው። ልክ ነው። ስለዚህ ልጆቹ አይመገቡም፣ ልጆቹ አይማሩም። ልጆቹ መኖር እኮ አለባቸው። ለቤተሰቦቻቸው አንዳንድ ነገር መደረግ አለባቸው። አሁን እኮ ሳመጣልህ እነዛ ልጆች ለቤተሰቦቻቸው ደህና የሆነ ነገር አድርጌ ነው። ለምን ቤተሰብ ይጎዳል። ልጆቹ ነገር ሲል ግድ ያስፈልገዋል። ለዛ ነው እንጂ እስኪ ፋይልስ ይኖራል? አሁን እስከዛሬ ያደረጉት ለልጆች እንትን ያሉት ያው ማስረጃም ስለምን ዝም ብላችሁ አመጣችሁ ከምን ባል ስለኔ መቼም ሰምታችሁ ነው የመጣችሁት አላሉ። ስለዚህ አሳይካችሁ ላሳይች ነገር ፎቶዎች ወይ እንትኖች ያው ሰምታሉ። የዋንጫዎችም አሉ ይወለት ይችላል። ስለዚህ እርሶ ኖት እዚህ ጋር? እነዚህ ልጆች ናቸው። ቆንጆ ናቸው ደግሞ ልጆቹ። ህፃን አሁን ይሄ አራስ ሆኖ ነው ታቅፎ አለ። 8 ወሩ ነው እንግዲህ 8 ወር ልጅ ነው እንትን የምንለው። ይሄን ያህል ነው እኛ ለሰው መስዋዕት የምንከፍለው። ያመምራለሁ። እነዚህ ናቸው። ኦኬ እነዚህ እንትኖች ጽዳቶቹ ምኖቹ አንድ ላይ ተነስተው ነው። አሪፍ ማህበራዊ ግንኙነት አላቸው። ቢሮም አለን። ቢሮአችን አሪፍ ነገር። ልጆቹም በጣም ያማምራሉ። ስማ የሚያጓጉ ልጆች ናቸው። ወደ ውጭ ሲሄዱ የተነሱት ፎቶ ምናምን የለም። አሁን እዚህ ጋር እዚሁ አካባቢ ሲኖሩ ነው ያለው አይደለ? እሱ ምን ከሄዱ በኋላ ውጭ ከወጣ በኋላ እንኳን ውጭ ሀገር ኢትዮጵያም ይኖራል። አሁን ይሄ ልጆቹ እዚህ ያሉ የሚያደርጉት ነገር እዚህ ጋር ቃቃስ ይጫወታሉ። እዚህ እንትን የሚሉት ነገር መሰለኛ ሙሉ ሲከበር ነው። እዚህ ጋር የማሳየህ ነገር ልደታቸው ሲከበር ነው። በዚህ ሁኔታ ነው እንደዚህ አድርገን እንዳይሰማቸው የምናከብርላቸው። መልካም ነገር ነው ይሄ። ያው ይሄ እዚህ ሲያሳልፉት ነው። እስኪ ከቤተሰቦቻቸው ጋር ወደ ላንቺ ሲያስረክቡት ምናምን የለ? ለምን ያው ተርፉ መታየት አይፈልጉም። እሺ ይሄ መልካም ነገር ነው። እስኪ እንትንስ አይኖርም? አሁን ቤተሰቦች ሲያስረክቡ ቢኖር አሪፍ ነበረ። ቤተሰቦቻቸው ልጆቻቸውን ላንቺ ሲያስረክቡ የሚያሳይ ነገር የለም? ሲያስረክቡ ለአንተ ምን ወሰደ? ምናልባት መምጫቸው እንዲታወቅ አሁን ከጎዳና ቢሆን ከየትም ይሁን ከማርስም ይሁን ሲያስረክቡ ምን ሲሉ አንተ ምንም አይመለከትም እኮ። ልጆቹ ይምጡ፣ ልጆቹ አመጣጣቸውን እኛ እናውቀዋለን፣ ሁኔታውን ቅድመ ተከተሉ እናውቀዋለን። ከዛ ውጭ ግን አንተ እኮ አይመለከትም። ያው በደንብ ሙሉ መረጃ ነው የሚያኝ። አስተያየቱ ራሱ ደስ አላለኝም። እንደ አይነት አስተያየት ምንድን ነው? የእንትኑስ የፈረንጆቹን እንትን
እስኪ እነሱ ፈረንጆቹ አሁን ከነሱ ሲቀበሉ ወይም ደግሞ ፈረንጆቹ የምትልኪላቸው እንትን እስኪ የምታሳይ ነገር ካለ እስኪ ፎቶ ላሳይ። ግን ሲቀበሉ ስትቀበል ምናምን መንዛዛት አንዛዛው ነገሩ ወንድሜ ነገሩ እንኳን ዛዛብኝ። ፎቶ እንግዲህ ይሄ ኦኬ እነዚህ ፈረንጆች ናቸው። ሬዲ ሁሉም ፈረንጅ ነው ያለበት። አይ ፈረንጆቹን ሳይ አሁን ልጆቹ ለፈረንጅ የምታስረክቢያቸው ከሆነ ከልጆቹ ጋር የተነሱት ፈረንጆቹ ወይ የቪዲዮ ወይም የፎቶ እንትን ካለ ምጠይቀኝ ጥያቄ አታውቅም እንዴ? ጥያቄ አታውቅም? ኦኬ አሁን እዚህ ጋር ፈረንጆቹን ያዩዋቸው ነው። አሁን እዚህ አሁን ብዙ ፈረንጆች ናቸው እኮ ፈረንጆቹ ናቸው። ልጆቹ ይታሉ አብሯቸው። አሁን ልጆቹ ፎቶ መነሳት አለባቸው አይደለ? እስከምናውቀው ድረስ አሁን እዚህ ጋር ፈረንጆቹ ነው ያሉት። አሁን ፈረንጆቹ ብቻቸውን እኔ ምንም እንትን ልለው አልችልም። ግን ፈረንጆቹ ጋር ልጆቹ ሲደርሱ ወይም እዚህ መተው ከፈረንጆቹ ጋር የተነሱት ነገር ካለ አሁን መጨረሻቸው እነሱ ከሆነ አይ እንግዲህ አንተ ደግሞ አይ አይ ሙሉ መረጃውን ማወቅ ስላለብን ነው አሁን እዚህ ጋር አንተን እያልኩሽ ያለሁት። አሁን እንደዚህ አይነት መረጃዎች ከሌሉ ፕሮግራም አልወጣ ነው። ሰዓት የለኝም። ሰዓት እንትን ነው እኛም እኮ ቁም ነገርና ስራ ብለን ነው የመጣነው አይደለ? ስለዚህ አሁን እዚህ ጋር እኛ ማየት ስለፈለግን ነው። አልገባኝም እየሆነ ያለው አሳየኝ አልከኝ አሳየው። አሁን እዛ ጋር ልጆቹን ያሳየሽኝ፣ እዚህ ጋር ደግሞ ፈረንጆቹ እነሱ ሲገናኙ የሆነ መረጃ ያስፈልጋል አይደል? መቼም አንቺ እስካሳደግሽ ድረስ አብረው መነሳት አለባቸው ከፈረንጆቹ ጋር። አንቺ ማስረጃ ተነስተው ሰጣቸው። ተነስተው ፈረንጁ ለኔ ይሄ ነው እኔ እኮ ቢዚ ሆንኩ ሰው የሥራ ሰው ነኝ። አንተ ጋር ቁጭ ስለወራው እኔ ተራሰው ኦሬዲ እዚህ ጋር እኮ እንትን ነው የሚባለው። ሰዓቴን በዚህ ሰዓት ደቂቃ እንኳን ሰዓት የሌለኝ ሰው ነኝ። ከአንተ ጋር ቁጭ ስለወራው ምንድነው ፎቶአቸውን ላኩ አትላኩ በቃ የሄዱት ውስን የሆነ በቃ ትክክል የሆነ ቦታ ነው። ይገባኛል፣ እኔ እሱ ይገባኛል። እኛም ሰዓታችንን ማባከን ፈልገን አይደለም። ይሄን ነገር አስቤው አላውቅም፣ ግን ቢሆን ቀላል ነው። ኖርማል ዘመኑ የሰለጠነ ዘመን ነው። በምንም ነገር ሊልኩ ይችላል ፎቶ። እኛም ሰዓታችንን እንትን አድርገን ነው እዚህ ጋር እየመጣን ያወራን። እኛ ደግሞ ሙሉ ማስረጃ እንፈልጋለን። እንደዚህ ዝም ብሎ ተነስቶ የሚሄድ አይደለም። ብር ስለከፈልን ብቻ ይሄ እኮ ንግድ አይደለም። እንደ ንግድ ከሆነ ዝም ብለን ልጅ እናነሳለን፣ ብር ሰጥተን ግን እንደ ንግድ ካልሆነ እስኪድና የሆነ ቦታ አንድ ልጅ አምጣልኝ። አንድ ልጅ ዝም ብለህ የሆነ ቦታ ሄድ አንድ ልጅ ታገኛለህ እኮ ዝም ብሎ እኮ ይገኛል እኮ ነው። እኔም እኮ እንደዛ ነው እያልኩሽ ያለሁት። ማስረጃዎች ያስፈልጋሉ። ልጁ ብቻውን ተነሳ። አሁን አንድ ላይ ሲገናኙ በቃ መረጃዎች ያስፈልጋሉ። እኔ እኮ ያለሁት ኢትዮጵያ ውስጥ ነው ወንድሜ እኮ እኔ አሁን ያለሁት ካንተ ጋር ነው። ምናልባት ትናንትና ልኬ ሊሆን ይችላል። ያው እንግዲህ መረጃዎች ስለሚያስፈልጉ ነው። አሁን ልጆችም ለብቻ እንትኖችም ለብቻ እንደዛ እንትን ስለማይለን ነው። አሁን አንድ ነገር ማውራ ነገር አሳይኝ ያልከኝ ነገር ሁሉ አሳይቻለሁ። በዛ ላይ እኛ ፍቃድ ያለን ሰዎች ነን። ይሄ አንተ የምትላቸው ነገሮች እኮ ፍቃድ ሁሉ ታሳይኝ ትችላለሽ። ምንም ችግር የለም። ስለዚህ ፍቃድ ኑሮሽ የምትንቀሳቀሽ ሰው ነሽ አይደል? ስለዚህ አሁን የልጆቹን ፎቶ ማምጣት የሚከብድ አይነት ነገር አይደለም። ይሄ ያን ያክል እኮ አሁን ልጅን የሚያክል ነገር ወደ ውጭ ልኮ እንደዚህ አይነት ማስረጃዎችን መያዝ ግዴታ ነው። በቃ ስለዛ እንደዛ ሆኖ ሳይ ይቅርታ አድርግልኝ። ማን ያልከኝ ስሜ ብዙም አስፈላጊ ነው አይደለ? ይቅርታ አድርግልኝ። ሳይ ደስ አላ እሱም ራሱ ደስ አንተም ደስ አላልከኝ። ሳያችሁ ደስ አላላችሁ። ይሄ እኮ ስራ ነው። ደስ በማለትና ባለማለት እንትን ነገር አይደለም። ውጡልኝ ከቤት ስላስገባሽ ማስጣት የምትችይ አይመስልሽም? እንትን በይና ነገሮችን አውርተን እንጨርስ። በቃ ውጣልኝ በቃ። ለምንድን ነው የምንወጣው? በቃ ውጣልኝ እኮ ነገሮችን አውርተን እንጨርስ። ይሄን ያክል እንደዚህ የሚያደርግ ነገር የለም። ተነጋግረናል። በቃ አለቀ። እንዲሁ አልፈልግም። አልሰጥም ልጆቹ። ለምንድን ነው እኮ አሁን አልሰጥም። ፍቃድ እስካለሽ ድረስ ግዴታ አለብሽ፣ የመስጠት ግዴታ አለብሽ። በቃ አልሰጥም። አንቺም በፍቃድ የምትንቀሳቀሽ ከሆነ ማስረጃዎች ካሉሽ እኛ ፈልገን እስከመጣን ድረስ ስለፈለግሽ አይደል? ስለ ብር ማንስተሻል። የትኛው እንትን ነው ብር በብር ልጅ ለማደግ እንትን የመጣው ነገር አልሰጥም። በቃ ልጆቹን ትቻለሁ። በቃ ለሱ እንደው አልሰጣችሁም። ደስ አላላችሁኝ ይሁን። ስለዚህ ደስ ስላላለሽ ነው የምታደርጊ። ደስ ሲልሽ ነው የምትይ። በቃ ልቤ ለፈቀደው ነው እኮ። እውነት እንዳልሽ ቢሆን እኮ ግዴታሽ እኮ ነው። ታውቂያለሽ አይደል? በቃ እንደው ግን ለማሳደጋችሁ አልሰጥም። በቃ ሐሳብ ይቀየራል። እንደው ለልጆቹ እንትን ታሰጉኛላችሁ። ልጆቹ በስርዓት ማደግ ያለባቸው ውጡልኝ። እንደው ካንቺ በላይ እኛ ሰጋናቸው። ውጡልኝ። ታሰጉኛል። ኩላሊት ሳሸጭልን ማለት ኩላሊት
እንደምታወሪው ነው እንግዲህ ኩላሊት እንደምትሸጪ ምን እናውቃለን። ኩላሊቴን ያመኛል። አረ ኩላሊት እንደምትሸጪ ምን እናውቃለን። ኩላሊትስ እንደምትሸጪ እኛ በርከት አድርገን እንገዛሻለን። ምን ታሪክ ነው የምትለው? በርከት አድርገን ኩላሊት የሚበላው ኩላሊት ነው። ምን የሚበላው ኩላሊት ነው? የህፃናት ነው እንጂ የምታሳድጊያቸው የህፃናት ኩላሊት። ቁጭ በይና አዋሪኝ በስነ ስርዓት ቁጭ በይ። ቁጭ ብለሽ እንታዋሪ ነው ፈልገው ቁጭ በይ። እኔ ሰዎች ጋር ከደወልኩኝ በአንዴ ነው እየጠፈጠፉ የሚያስወጣችሁ። በክብር ስለመጣ በክብር ተጠጡ። በክብር እንደመጣችሁ ክብር እኮ ይምጡና እስኪ እየጠፈጠፉ ያስወጡ። ወይኔ እየጠፈጠፉ ምን አይነት ሰው ነው ያመጣችብኝ? ምን አይነት ሰው ናችሁ? ስለራስሽ በስነ ስርዓት ውጣልኝ። እኔ ጉዳይ አለኝ ያልኩ ነው። ሰማያለሽ? ቁጭ ብለሽ አዋሪ። ጉዳይ አለኝ ውጣልኝ። በሰው ቤት እንደዚህ ያለ ደግሞ በሰው ቤት ቁጭ ብለሽ በስነ ስርዓት ስለምትሸጪው ኩላሊት ስለምታርጊው ነገር ታወሪኛለሽ። ቁጭ በይ ቁጭ በይ። በጣም እንትን መሸጥ ኩላሊት ማለት አልገባኝም። መሸጥ ኩላሊት በስነ ስርዓት ስለሰማሁሽ ነው። ኩላሊት እኔ ኩላሊት እንደምትሸጪ እንዴት ኩላሊት ይሸጣል? ልጆች እጅሽ ላይ እንደሚሞቱ መረጃ አለኝ። እየሰማሽኝ ነው አይደለ? ነገሮችን ወደዚህና ወደዛ ከማረግሽ በፊት በስነ ስርዓት አንቺ ለምን ማትቀመጪ? ቁጭ በይ ቁጭ በይ ቁጭ በይ ቁጭ በይ ወደዛ ቁጭ በይ። በስነ ስርዓት ታዋሪኛለሽ። እየሰማሽኝ ነው አይደለ? በቤቴ ገብታችሁ በስነ ስርዓት ታዋሪኛለሽ። ሌላ ነገር ውስጥ ባከችኝ ጥሩ ነው። ሴት ልጅ እንደዚህ ይመታል? በስነ ስርዓት አዋሪ። እኔ በስነ ስርዓት እንድታዋሪኝ ነው ፈልገው። እኔ ማውራህ ነገር ማለት ነው። እኔ አታውቀኝም እንዴ? ሰው ስለሳታቁ ሰው ቤት መተህ ጭራሽ ትማታለህ። አይኔ እንደዚህ ትመታኛለህ? በስነ ስርዓት እንድነግሪኝ ስለምፈልግ ጥፍር አየኸው? አይኔ ስር ጥፍር እንዴት እንዳደማኝ አየኸው? በስነ ስርዓት ከነገርሽኝ እኔ የመማታት እንትን የኔን ስለኔ አታውቅም። እሺ ስለኔ አታውቅም። ለምን እኮ ስላንቺ ስለማናውቅም ማለት እየጠየቁሻለሁ። ልጆቹ ምንድነው የምታደርጊያቸው? ዋጋ ትከፍላለህ። እጅን አንስተህ እኔ በመታይ ዋጋ ትከፍላለህ። እሱን ማን ዋጋ እንደሚያስከፍል ሁለታችንም እናየዋለን። ወይኔ ማን ዋጋ እንደሚያስከፍል። አሁን ግን የምጠይቅሽን ጥያቄ እንድትመልሽልኝ ነው። እንትን ማለት በጣም ስለታገስኩሽ መታኝ እኮ። ሴት ልጅ እንደዚህ መታኝ በራስሽ ችግር ነው። በስነ ስርዓት ነገሮችን ጠይቅሻለሁ። አዋሪ። ስለምን ኩላሊት ነው እያወራሽ የነበረው? ምንድነው? ስለምን ኩላሊት አላውቅም። ኩላሊት እያልሽ የልጆችን ኩላሊት ሸጫለሽ? አላውቅም። እንዴት የልጅ ኩላሊት አይደለም የትልቅ ሰው ኩላሊት እኮ ይከብዳል። ስለ ኩላሊት እንትን የምትይው ነገር የለም? ሸጣሽ አታውቂም? ምንም አይነት ነገር አድርገሽ አታውቂም? ፊቴን አቃጠለ። አድርገሽ ታውቂያለሽ? አታውቂም? በጭራሽ። እንደዛ አድርገሽ አታውቂም? በጭራሽ። ማስረጃ ካሳየሁሽ አሳየኝ ማስረጃ። አድርገሽ አታውቂም? ስለ ኩላሊትም አውርተሽ አታውቂም? እንደዚህ መቶ ኩላሊት ጉበት ምናምን ጣፈ ይለኛል። አዳምጪኝ። አድርገሽ አታውቂም አይደለ? አውርተሽ አታውቂም? ችግር ውስጥ ነው አላውቅም። በቃ ከሆነ ግን ሰው በዚህ ልክ ይመታል? ቅጁን አቀብለኝ። የምን ቅጅ ነው የምታወራው? ዝም በይው። ስለምን ቅጅ ነው የምታወራው? እንዴ አክተር ያጫውታል እንዴ? ደግሞ ጭራሽ ተማተ። ወይኔ ገነት አይኔና ያጠፋው እኮ። ምንድነው ይሄ? ምንድነው? ታስረጅኛል። እዩ ያዥውና በስነ ስርዓት እዩ። ምንድነው ይሄ? ምንድነው ይሄ? ስለምን ንግድ ነበር እያወራሽ የነበረው? ስለምን ኩላሊት ሽያጭ? ምንድነው ይሄ? ስለምን ዶላር ክፍያ? ብዙ ልጆችን አቀርባለሁ። ቤቴ ውስጥ ምንድነው? ሰሚው አትንጫጭ። ቁጭ በይ። ምንድነው? ቁጭ በይና በደንብ እዩ። ምንድነው? አላውቅም ነው ያልሽኝ አይደል? ስለ ኩላሊት የሚባል አውርቼ አላውቅም። ኩላሊት ጉበት ምናምን እያልሽ ነበረ። አሁን እሱ ጋር ስለሚበላው ነው ያወራሽው? ምንድነው ይሄ? ማን ነው እንደዚህ ያደረገው? ምንድነው ይሄ? ምንድነው? ማን ነው እንደዚህ ያደረገው? እሱን አንቺ እንድትነግሪኝ ነው። ጭራሽ ቤቴን በሌለውበት ገብታችሁ ላይ ነበራ። እሱን አንቺ እንድትነግሪኝ ነው የምፈልገው። የሰው ቤት ወይኔ ሌላ ሲቀርጻችሁት የለም? ሌላ ነገር ሲያደርጋችሁት ነገር የለም? ቤቴ ውስጥ ሌላም አለ። እንግዲህ አሁን ይሄን አሳየሁሽ አይደለ? ሌላም አሳይሻለሁ። ካንቺ ግን እውነቱን መስማት ነው የምፈልገው እኮ። ማን አንተ? አልገባኝም። እስኪ አንተ እዚህ ድረስ ገብተህ እዚህ ድረስ ቀርተህ እዚህ ድረስ የሆንከው ማን አንተ? እኔ እስኪ ልወቅ። ማን እሱ የሚመለከትሽ ጉዳይ አይደለም እንዴ? አንቺ በስነ ስርዓት እንድትነግሪ ነው እኮ። ንገረኝ። እሺ ማን አንተ? ምን ካሜራ ዝጋው፣ አጥፋው ካሜራህን። ለምን ድረም ያጠፋው? እኔ እዚያ ዋሪ አጥፋው ካሜራህን። ከዛ አንተ ማን እንደሆንክ ንገረኝ። ስለ አንተ ልወቅ። እሺ
እኔ መርማሪ ጋዜጠኛ ነኝ ማለት መርማሪ ጋዜጠኛ ነኝ ቆማ ደርሶኝ መረጃዎችን አጠናክሬ ነው እዚህ አንቺ ጋር የመጣሁት ወለም ዘለም እያልሽ ሌላ ውሸት ሌላ እንትን እየጨመርሽ ነገሩንም ስራውንም ባታከብጂብኝ ጥሩ ነው ወይኔ እንዳየሽው ነው አይተሽዋል አይደለ ስለምን ኩላሊት ነው እያወራሽ ነበር እየሰማኸኝ ነው እንደዚህ እዚህ ድረስ ገብተህ ነው ምንድነው አልገባኝም እስከዛሬ እኔ እሺ አጥፋድኝና በስርዓት እናወራሽ ለምን ነው የማጠፋው እንዴ አጥፋውና በስርዓት ለምን ይጠፋል እንዴ አንድ ነገር እያልከኝ ነው እኮ ነገርኝ እየጠበቅኩኝ ነው ማስጠፋት እንትን የለሽም ለምን ቤቴ ውስጥ ገብታችሁ እንደዚህ እየቀረጻችሁ ምን ልታረጉ አትችሉም ስለኔ መቅረጹ ነገር ዝም በይ መቅረጹ ነገር ሌላም ኃይል ልንጠቀም እንችላለን ኃይል አዎ እንዴ እኔ በጣም የምጠቀመው ብዙ ነገሮች እኮ ሊኖረው ይችላል አሁን ደውዬ እኮ ምንም ነገር ላደርጋችሁ ይችላል ላስጨርሳችሁ ብዬ ነው ላስጨርስ ኦኬ ሲጨርስ ጨርሻለሁ እስኪ ጥሪያቸውና በኃይል ላስጨርሳችሁ ጭራሽ ዱላ ሞላ አላችሁ እሺ አሁን አጥፎውና እናውራ እኔ በሰላማዊ መንገድ ነው እየጠየኩሽ ያለሁት አንቺ ልጆችን ምንም የማያውቁ ቤቴ ውስጥ መታችሁ ቀርጻችሁ እሺ አጥፉና በስርዓት እናውራ እሺ ድንገርሽ አይጠፋም አይጠፋም እንዴ ትጨርሻለሽ የምታወሪው ነገር እንዴ በስርዓት ታወሪያለሽ ልጆቹ ምንድነው እያደረግሻቸው ያለሽ ስለምንድነው ኩላሊት እያወራሽ የነበረው ምን አወራው ስለ ኩላሊት አሳይችሻለሁ አይደለ እኮ አጥፋውና ኩላሊት ሌላ እንትን የሚባል ነገር አለ ምናምን እያልሽ ለምንድነው የሚጠፋው እንደዚህ ጀርሽ ወንድሜ አብራው ነው የመጣው አይደለ ስለዚህ እሱን አጥፉልኝና በስርዓት እናወራ እሺ ላጥፋልሽ አጥፉ ተጠፋላት አለ ላጥፋላት እና ታወራ እስኪ በቃ አጠፋው አጠፋው በቃ ጠፍቷል እሱ ስለሆነ ነው ጠፍቷል ባናጠፋም ግን ማለት አይቀርም ነበር ግን ይኸው ጠፍቷል አጠፋላት በራስህ ፍቃድ እሺ ቀጥይ ምንድነው ልጆቹን እያረግሻቸው ያለሽው ምንድነው እንዴትስ ወደዚህ ስራ ገባሽ ስለምን ኩላሊት ነው እያወራሽ የነበረው ልጆቹንስ እንዴት ነው ቢታመሙ ነው ምን አገባኝ ነው እያልሽ የነበረው አይደለ እውነትም ትክክል እንደዚህ አይነት ስራ መቀጥይ ቢሆን ኑሮ እነዚህ አይነት ቃላቶችን አትጠቀሚም ነበር ይሄ ብቻ ማስረጃ ነው ስለ ኩላሊት ስለወራሽ ዘብጥያ ነበር ምከትሽ እኮ ግን ልንገርሽ አሁን ስለዚህ ድረስ መታለ አንተ ስለዚህ እንነጋገር በቃ እስቲ አንተ አሁን የምትፈልገው በቃ እኔ የምትፈልጉትን ነገር ላደርግላችሁ እስኪ ምን ታረጊልናለሽ በቃ ያለኝን ሰጣችኋለሁ ያለኝን ሰጣችኋለሁ ከዛስ ያለሽን ሰጠሽን ከዛስ በቃ የምትሉትን ነገር በቃ አቁሙት ምንድነው እያላችሁ አልገባኝምና በቃ ብር ልስጣችሁ በቃ ስለዚህ ኛ ካሜራችን ጋዜጠኛ ገብቶ እዚህ እውነቴን ነው የምልህ በቃ ገብቶ እዚህ በቃ ብዙ ነገሮችን ይጠይቁኛል እንዳንተ እንደዚህ የምትሉትን ነገር ብዙ ነገር ነው እንደሚሉት ግን ሁሉም በሰላም በፍቅር ነው የሚሸኛቸው በሰላም በፍቅር ነው በብርና በሀብት ነው የሚሸኛቸው በቃ አልኩ የሚገባቸው በተቻቸው ይሄዳሉ እሺ ምን ያክል ለኔም ለካሜራማንም ምን ችግር ይሄን ያክል ሀብታለሽ ማለት ነው ምን እንደሆነ ታውቃለህ በቃ አንተ ንገረው በቃ አንተ ተግባቡና እኔ ምንም ችግር የለም አይደለ ለሁለታችሁ የሚሆን ነገር አለው ውጭም እኮ ሰዎች አሉ ብዙ ኃይሎች አሉ ለነሱም ቢሆን እንትን ያናለ ውጭ አድርጋችኋል ጭራሽ ያው አንቺ ስላጣሽ እዚህ ስለተያዘን ነው እንጂ ውጭም ልጆች አሉ ሰዎች አሉ አንድ ላይ ቤት አይችልም ሲጀመር ቤት ውስጥ ነኝ እኮ ያለሁት ስለዚህ ለሁሉም የሚበቃ ገንዘብ አለሽ ማለት ነው በቃ ሰጣችኋለሁ በቃ እኔ ቢቅርብኝ በቃ ሰጣችኋለሁ በቃ አይደለ አሁንማ መረጃ ያዘን ሌላውን በባዶ ነበር እየሸኘሽ የነበረው በትንሽ ገንዘብ በቃ እንደዚህ ክርክር የለም በቃ ተከራከረኝ በቃ ሰጣችኋለሁ በቃ ተውኝ ማለት በቃ እንደሌላው ሰው ሁን በቃ እንደ ሁሉም ጋዜጠኛ በቃ ቀለል አድርገው ነገሩ አሳመማችሁኝ አሞሬን በቃ ማለት እኔ ምን እፈልጋለሁ ለብር ነው የምሰራው ምን ብር ከሰጠሽኝ እኔም ካሜራማን ይዛችሁ ይሄን ምን አሽከረከራችሁ እናንተ ምን እንደዚህ ግብ ከሰው ጋር ንገሪኝ ጓደኛ ምንድነው ጣልሽ አዳምጪኝ ለሱም ያዳምጥሽኝ እኮ ቀስ ብለህ መስራት አለብኝ እኮ ጻልጅ አይደለም የሰማሽኝ ነው አንቺ ባልሽውን ብር ይሁን እኛ ባሰብነው መንገድ መረጃዎችን ይዘናል ያይሽን ነው አንቺ ደግሞ ሙሉ ነገሩን ነግረሽኝ ከዛ በብርም ሸኘሽን እንዲሁም ተሰነባብተንም ተለያየን ወስጄ ዛብ ጣቢያም ገተርኩሽም ነገሩን ከሰማው በኋላ ምን ወስን ይሆናል ገባሽ አይደለ ብሩ ተጣለው ቢሄድ እንዴ እንደዛ እኮ ንገሪኝ ምንድነው እያደረግሽ ነበር እኮ ልንገር ሰጣለሁ አልኩ ከሰጠው ስለ እንትኑ ማወቅ ምን አስፈልገ ኦኬ አሰጪኝም ብሩ ተጣለው እኮ ግን ምንድነው ስለኔ ማወቅ አስፈልገ ስለዚህ ታሪኩን እኔ እንዳውቅ አፈልግ ምን ያደርግልሃል ብዬ እኮ
ጥሩ። ስለዚህ ያለኝን መረጃ ይዤ እሄዳለሁ። ማትነግሪኝ ከሆነ ደግሞ ብሩን ሰጥቼ መስረጃውን ነግሬህ ነው እንዴ? ማወቅ ስለምፈልግ የማላውቀው ነገር ውስጥ መግባት በምን አምናለሁ? የማላውቀው ነገር ውስጥ ካሜራ አስጠፋሽ እኮ አይደል እንዴ? እሺ በቃ ስለዚህ ነገሮችን በደንብ ንገሪኝ። በቃ ንገረኝ። በቃ ጠይቀኝ። በቃ ወደዛ ጠይቀኝ። በቃ ምን ይፈልገው? የሰማሽናል። በስነ ስርዓት አዋሪ እኮ ምንድን ነው? ጠይቀኝ። እሺ ምንድን ነው? እንዴት ነው ስራ የጀመርሽው? በቃ ጀምኳ ስራ እንደዚህ ስራ እንትን ጋር ሰራ ነበር። አንድ በጎ አድራጎት ነበረች፣ የሆነ ሴት ነበረች እና እዛ ሰራ ነበር። ምን ሆነሽ ነበር? ምሳሌ እዛ አገለግል ነበር። ሀብት፣ የቤተሰቦች ሀብት ምናምን እንደዚህ መሆን ፈልግ ነበር እያልሽ እየቀባጠርሽ የነበረውስ ነገር እኮ እሱን አሁን ንገሪኝ አላልከኝም? እሺ ውሸት ነው ማለት ነው። እንደ እንትን እንድገባ አልፈልግም እኮ እየነገርኩህ እኮ። እሺ እዛ ብለሽ አትበል። ስለዛ እዛ ሰራ ነበር፣ በጎ አድራጎት ሰራ ነበር። አንድ ሴት በጣም ረጅም አመት ሰራ ነበር። ምን ሆነሽ ነበር የምትሰሪው? እኔ ሰራተኛ ነበርኩ እዛ። እንትን ነበር ማለት አንዳንድ ነገሮች እንትን ማስጨራረስ ሴት ያላካት ነበር። ግን ብዙ ብር አገኝ ነበር። ሳስጨራርስ ወደዛ ስል ብዙ ነገር አገኝ ነበር። ብር በጣም እሷም እንዳንቺ ነው የምትሰራው? አይ ስለ እሷ ትሰራለች፣ ግን አሳድጋ አስመርቃ ምናምን ነው። ወደ ውጭ ከስንት አንዱ ነው እንጂ የሚሄዱት አይሄዱም። በመልካም መንገድ ማለት እንዳንቺ ሳይሆን፣ እንዳንቺ ቆሻሻ ስራ ሳይሆን በመልካም መንገድ ነው እሷ ትሰራ ነበር። በቃ አሁን ታስተምራቸዋለች፣ ይመረቃሉ፣ እዚህ እንትን ይላሉ። እሺ ከዛ ተመርቀው እዚህ ልክ 18 አመት ሲሞላቸው ተመርቀው እዚህ አንዳንድ ነገር ይደረግላቸዋል። በጀት የሆነ ነገር ሰጣቸውና ትሸኛቸዋል። በቃ እንደዛ ነው። እና ያ ነገር እሷ ጋር ስላየው ብርም ረጅም ጊዜ ስለሰራው እሷ ጋር ብሮች በጣም አጠራቅም ነበር። ብር ሲባረግ ነበር። ምክንያቱም መጠቀሙ እሷ ጋር ስለነበረ ብዙ ነገሮች እንትን አልኩና ለብቻዬ በቃ ለምን እንደዚህ አልሰራም? ሴትዮዋ ረጅም አመት ካለፈች ሴትዮዋና እስኪ ለምን እንደሆነ እንደዚህ አይነት ነገር ማልሰራ ብዬ እኔም ጀመርኩ። በቃ እኮ የጀመርሽው በመልካም መንገድ ነው ወይስ አሁን እያጭበረበርሽ? እንደዚህ ነው በቃ ጀመርኩኝ። ሳስበው ግን ወደ ውጪ ቢሄዱ ልጆች አሉ ብሎ በምን መንገድ ነው ወደ ውጪ የምትልኪያቸው? ለምን ፐርፐዝ? እኔ ጋር መጥተው ይመጣሉ። ከዛ ረጅም ጊዜ ከሆኑ ወይ ትንሽ ጊዜ ረጅም ጊዜ አይታወቅም። ሰዎች እዛ ውጪ የሚያስፈልጋቸው ይሄ የእንትን ውጭ አሜሪካ ላይ የሚኖሩ እንትኖች አሉ፣ ዋና ባለስልጣኖች ምናምን። እነሱ አንዳንድ ነገር ይታመማሉ በአብዛኛው ማለት ነው። እሺ እና ለነሱ የሆነ ነገር ህጻናት ናቸው አይደል? ለባለስልጣኖቹ ምን ያደርግላቸዋል? ህጻናት እንትን ኮለ ልጆቻቸው ወይ ኩላሊት ወይ የሆነ ነገራቸው ሲታመም ብቻም እንደዚህ ቅያሬ ሲያስፈልግ ለነሱ ምን እንደሚያደርግልህ አላውቅም። ያስለፈለፍከኛለሁ አላውቅም፣ ግን ልንገርህ እና እንደነሱ እያደረኩኝ ሰጣቸዋለሁ። እነሱ ይቀይራሉ። በቃ ባለስልጣን ስለሆነ ለአንቺስ ምን ይሰጡሻል? እንደዛ ባደረግሽ ቁጥር ብር ምን ያክል ልጆች እንደዚህ ያደረገሽ ይጣሻል? እነሱ አረ ብዙም አይደለም፣ ወደ 65 ወይ 61 ወይ 65 ወይ 61 የሚሆን ልጅ ይሆናል ብዬ አስባለሁ በግምት ምናልባት። ስለዚህ ስራሽ ይሄ ነው ማለት ነው። ልጆችን ትይዣለሽ። እስከዛ ድረስ ማሳደጊዎች ውስጥ እነዛ ናቸው የሚረዱሽ ወይስ በራስሽ ገንዘብ ነው የምታሳድጊያቸው? ይልካሉ፣ እዛ ይልካሉ። ለዚህ ፐርፐዝ ተብሎ የተዘጋጀ አይደል? ለዚህ አላማ ነው ሁሉም እንትን ያለው ማለት ነው። ለሊትስ የምታመጫቸው መኪናዎች ከየቤቱ ብር እንትን እያመጣን ነው። ምልኪያቸውስ በምን አይነት ቦታ ነው? ጎዳና ላይ ያሉት ምናምን እየተቀበልን እናመጣለን። ያለሽ ነው እንዴ? በህይወት እያሉ ነው እንጂ ማመጣቸው። አይ ምትልኪያቸው? ምልካቸውማ እንደዚህ በህይወት ነው እንጂ ምልካቸው እንዴ አይደለ? በህይወት በጣም ሰጣቸው በህይወት ነው። ኩላሊቱን ደግሞ ሲፈልጉ ደግሞ እዚህ አለ የሆነ እንትን አለ፣ ለሱ እንሰጣለን። እንደዛ እንትን ይላል። ስለዚህ ዶክተሮችም አብረውሽ አሉ ማለት ነው። የዘርግሽ ብዙ ነው ነገሩ ብዙ ቢሆን ነው እንጂ እኛ ከእነ እንትኖችህ በብር ተገላገለኝ እያልሽ ያለሽው። እሺ ለምን ያክል ጊዜ ሰራሽ? ባለፈው 3 አመት ነበር ያልሽ። እውነቱን ንገሪኝ እስኪ። አሁን 9 አመት 9 አመት ሙሉ እንደዚህ ታጭበረብሪኝ ይኖርሽው? እንዴት አልተደረሰብሽም? ለነገሩ በገንዘብ ነው ብለሽኛል። ሲመጡ ያው ጋዜጠኞች ሲመጡ ታካፍላለህ፣ ካለ ነገር ብቻዬን አልበላ አካፍላለሁ። ስለዚህ የብዙ ህጻናቶች መጥፋት ድንገት የብዙ እናቶች ታሳድጊልናለሽ፣ ጥሩ ደረጃ ላይ ታደርሽልናለሽ ብለው አንቺን አምነው የመስጠቱ እንትን ይሄ ነው ማለት ነው። ለሞት ለማንም ሀብታም እየላክሽ ነው እነሱ ህይወት የሚያልፈው። ኩላሊታቸው የተለየ የሚጠቅም ነገራቸው እየወጣ እየተጠቀሙባቸው ያሉት። አዎ እንደዛ ነው። በዚህ መንገድ ከዛ አንቺ የራስሽን ሀብት አካበትሽ የቆሻሻ ስራሽን ይዘሽ ማለት ከነ ቆሻሻ ማንነትሽ ይዘሽ
የብዙ ህጻናትን እንትን አልሽ። ብዙ የሚሰሩ አብሮሽ ሰዎች አሉ አይደለ? አለ ብለሽኛል። እሺ መልካም። ሌላስ የደበቅሽኝ ወይ እንትን ያልሽኝ ነገር አለ? በቃ ይሄ ነው እንትን መደበቅና ስለዚህ ምን ልስጣችሁ? ስንት ላክል ስንት ላስገባለ? ንገሩኝና ላስገባላችሁ። ስንት ማስገባትማ ምን ይያዝ ይመስለኛል። በካሽ ብትሰጥኝ አይሻልም? በካሽ ያው ሁሉ ብር ምን ይሆናል ንገረኝ። አይ አሁን ኦሬዲ በዚህ ጋር ወደ ጣቢያ ስለምንሄድ መጀመሪያ ታስገቢልንና ከዛ ጣቢያ ትገቢያለሽ። ማለት ከገባሽ በኋላ ይሻላል። ቀርጸህ ዋላ አይደለ? አጥፍቻለሁ አላልክም እንዴ አንተ? አጥፍቻለሁ አላልክም እንዴ አንተ? ቁጭ በይ ከአንቺ ጋር የምታገልበት ቀልደኛ ነች በጣም በጣም እናት። ወይኔ ሊያሳብዱኝ ነው። ቁጭ በይ እና እንዴት ይሻላል? ወይኔ ምንድነው? ቁጭ በይ ምን ፈልገህ ነው? ቁጭ በይ እንዴ አንተ እሱን ጣቢያ ገብተሽ ትጮያለሽ። ቁጭ በይ አጥፍቻለሁ አላልክም እንዴ? ቁጭ በይ አንቺ ጋር የምንታገልበት ቁጭ በይ አንቺ ሌላ እንትን ውስጥ አትክተችኝ። እየሰማችኝ ነው አይደል? ቁጭ ብለሽ በስነ ስርዓት አዋሪ። ነገሩን በሙሉ ቀርተነዋል። ሁሉም ነገር ይዘናል። በቃን የምንለውን ማስረጃ ያክል ይዘናል። እኔ የሚያሳዝኑኝ ያልደረስንላቸው እስከዛሬ ያላወቅናቸው በዚህ ወንጀል ውስጥ ስትኖሪ ህይወታቸውን ያጡ ልጆቻቸውን ያጡ ወላጆች ናቸው የሚያሳዝኑኝ። በአንቺ ቆሻሻ ምክንያት፣ በአንቺ በዚህ በደፈረሰ ጭንቅላት ምክንያት። ተነሽ ተነሽ። እሺ ዞር ተነሽ ዞርልኝ። እሺ ለምደውለው አካላለ መደውል ፈልጋለሁ። ውጪ ያዟት